ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይሄ መረጃ እንግዲህ ጉልበት እንዲኖረው አድርጎ ዛሬም የተለያዩ ሀሳቦችን እናነሳለን። ወቅታዊ ጉዳዮች ይነሱበታል። ብዙ ሀሳቦችን እናሽራሽራለን። በተለያዩ ቪዲዮዎችን ይዤ መጥቻለሁኝ። እኔ ወንድማችሁ ልዑል መብራቱ ነኝ። የአሮስ ትዕይንት ነው። ቪዲዮ እንዲሁም ማስረጃ፣ ፎቶዎች፣ ጽሁፎች የተደገፉበትን ጥንቅሮችን ማቀርበላችሁ። በቅድሚያ እንግዲህ ቪዲዮዎችን ላስደምጣችሁና ከፕራንክ ጋር በተገናኘ በጣም ብዙ ነገሮች ይሰማሉ። በተለይ አንዷን ፕራንክ አድርጌያለሁ፣ እንትናን ፕራንክ አድርጌያለሁ፣ እንትናን ፕራንክ ላደርግ ነው ብለው ካሜራ ድብቅ ካሜራ ተክለው የፖሊስ መለያው ለብሰው ደግሞ የሕክምና ባለሙያዎችን ይዘው የተለያዩ ነገሮችን ይዘው የሚሰሩ በርካቶች አሉና ይሄንን ተከትሎ እንግዲህ አሁን ደግሞ ናቲን ታስታውሳላችሁ። ናቲ በርበር ፕራንክ አደረገ ተባለ። ያ ደግሞ ሌላ ቁጣ ቀስቅሶ መጥቷል። ቪዲዮን ላሳያችሁ። አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ስራት ለምንድን ነው ህግ የምታስተጋግለው? ይቅርታሽ ተመሳስሎብኝ። ኧረ ወንድሜ ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቀን እሱ አይደለም እንዴ? አይ አንተን ይመስላል ኖ አንተን ይመስል ያሳየን እኔ እንደ ኢትዮጵያ ፕራንክ እግዚአብሔርን የሚያስጠላኝ የለም። በቃ ወይ በደንብ አትችሉም ነው አላውቅም። ግን ምናልባት አንተ ናቲ የምትባለው ልጅ ራሱ ከነሱ ጋር ተነጋግረህ እኛን ፕራንክ እያረክ ካልሆነ በስተቀር እግዚአብሔርን በህይወት አንድ ቀን ቆፍጠን በል፣ ክሰሳቸውና ካሳ ተቀበል። ክብርህን ነው ዝቅ ያደረጉብህ፣ አደባባይ ነው ያዋረዱብህ። ይኸውልህ ካሁን በኋላ አንተን ማንም የሚያይ ሰው አንተን የማክበር እንትን አይኖረውም። በቃ ይመጣብሃል፣ ድቅን ይባላል። እንዲህ ስቅቅ ስትል ዘራፍ ብትል እንኳን ሂድ በጭባጫ ነው የምትባለው። አደባባይ ነው ይሄንን ነገር ያወጡብህ። ከሳህ ካሳ ተቀበል። በአደባባይ አዋርደውኛል፣ አንጓጠውኛል፣ ክብሬን አሳንሰውታል ብለህ ካሳ ተቀበላቸው። ምን አይነት ፕራንክ ነው ይሄ? የሰው ክብር ማዋረድ፣ አምጥተህ ማሳቀቅ ምናምን። አንተም ትደረጋለህ እኮ። ምን አይነት ፕራንክ ነው ይሄ? እኔ ፌዴራል ወይ አጋዚ ሰብስቤብህ ባመጣ ላትፈራ ነው? ላትሳቀቅ ነው? ምን አድርገህ ነው የምትሉት ልጁን? የናቲ ፕራንክ ጋር በተገናኘ ድጋሚም ደግሞ የፌዴራል ፖሊሱ መለይ እንዲህ ይላል። እንት ዋጋ ተከፍሎ የመጣ ዩኒፎርም እንደ ቀልድ ዝም ብሎ የማንም ፕራንክ መስሪያ መሆን የለበትም። ይሄ ወንጀለኛ ነው፣ ጠፍቶብን ነው አይተዋለሁ። ምን አይነት ወንጀል ታቀሳሰር ምናምን ሚል አይጠፋም። በዩኒፎርሜ ግን ማቀሳሰር አይደለም። ሰው ልጁን ባገኘው እኔ ለፖሊስ አሳልፌ እሰጠዋለሁ። ለምን ግልጹን አልነግረም? የህግ አካል ልብስ ለብሳችሁ አንዴ ወታደር አንዴ ምናምን ልብሱንም አታራክሱት። ገብቷችኋል? አይዞባ የሌለውን ሰው መርጣችሁ እንደፈለጋችሁ እስኪ እኔና እና ፕራንክ አድርገኝ። እንደዚህ አይነት ፕራንክ በህይወት አንድ ቀን ቆፍጠን በል፣ ክሰሳቸውና ካሳ ተቀበል። እኔ አሁን ፌዴራል ፖሊስን ከ10 ዓመት በላይ እንዳገለገለ አንድ ወጣት በጣም ይሰማኛል። እጄ ካለበት ቦታ ይዤ ለፖሊስ አስረክበዋለሁ። የፖሊስን ዩኒፎርም በመልበስ ሰዎችን የሚያውክ ሰው ማለት ነው፣ የሚረብሽ ሰው በሚል አውቆ ካጠፋ ጭራሽ እያወቀ ደግሞ ሲሆን ህጉ ይጠብቃል። ዛሬ በጣም ያበሳጨኝና እንደገና ደግሞ እኔ ብሆን በዚህ ቦታ ወይም ደግሞ እኔ ላይ ቢደርስ ያ ነገር ወይም እኔ አድርጌው ቢሆን ያ ነገር ምን ነበር የሚከተለን የሚለውን በጣም ተደጋጋሚ ሆኗል። ትዝ ካላችሁ የእግረኛ ሚዲያ ላይም እንደዚህ አይነት አንድ ቪዲዮዎች ወጥቶ ነበር። እግረኛ ሚዲያም የመከላከያ መለዮ የለበሰ ገብቶ ከስርዓት የለው፣ ለምን ለበስክ ሲባል ማስረጃ የለው፣ መታወቂያ አምጣ ሲባል ማስረጃ የለው፣ አባል ነው ወይ ሲባል ማስረጃ የለው። በድፍረት ተነስቶ ሲናገር ሲሰራ የነበረ ሰው እንደነበረ እናውቃለንና ያን ተከትሎ ነው እንግዲህ አንድ መረጃ የወጣው ማለት ነው። ይሄንን ማንሳቴ ካልቀረ እግረኛ ሚዲያ ታስሯል። እግረኛ ሚዲያ ላይ ጋዜጠኛ ተክለ ሃይማኖት አዳነ ነው ዋናው መስራች፣ ታስሯል። እንግዲህ ጋዜጠኛ ተክለ ሃይማኖት በጣም የሚታወቅ በጣም መታወቅ ብቻም ሳይሆን በጣም አነጋጋሪ የሆኑ ጉዳዮች
ወቅታዊ ጉዳዮችን ሃይማኖታዊ ጉዳዮችን የመሰለውና የወደደውን ነገር ደፍሮ በመናገር በመስራት የሚታወቅ አይነት ሰው ነው። ይህን ተከትሎ እንግዲህ በጣም ቅሬታዎች ሲቀርቡበት ነበርና ሲኒካተ የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ግለሰቡ ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በፖሊስ ቁጥጥር ስር መዋሉ የተሰማ ሲሆን የመታሰሩ ምክንያት ለጊዜው በግልጽ የታወቀ ነገር የለም። ተክለ ሃይማኖት ወይንም እግረኛው ሚዲያ ጉዳያቸው በሕግ እየታየ ያሉ ግለሰቦችን ጨምሮ ትኩረት ሳቢና ወቅታዊ አነጋጋሪ የሆኑ ጉዳዮችን የያዙ ግለሰቦችን ቃለ መጠይቅ በማድረግ ይታወቃል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ጋዜጠኛ ተክለ ሃይማኖት አዳነ እግረኛው ሚዲያ የታሰረበት ምክንያት በእርግጥ ኋላም አንድ የፖሊስ መለዮ ለበሰ ሰው አቅርቦት ነበር። እሱም እንደታሰረ ሰምተናል። ምናልባት እሱም ሊሆን ይችላል ኋላ ከፊንቴክ ኢንቨስትመንት ጋርም የተገናኘ መረጃዎች እንዳሉትም የተሰማል። ምክንያቱም ሰውየው ደፋር ነው። እንደውም ትዝ ካላችሁ አምባሳደር ዲና ሙፍቲን ጭምር ጠርቶ ከፊንቴክ ጋር በተገናኘ ጥያቄ ሲያቀርብ ነበር። ኋላ ደግሞ እነ ሰራዊት ፍቅሬን እነ ይገረም ደጀኔን እነ ዳንኤል ተገኘን ጨምሮ እዚህ የታሰሩትን አጠቃላይ ማለት ይቻላል እነሱን ጋብዞ የራሱን የሆኑ ጥያቄዎችንም ሲጠይቅ አይተናል። እግረኛው ሚዲያ ማለት ነው። ማለት ዋልድባ ላይም ሄደው የዋልድባንም ሲፈተፍት የነበረ ሰው ሃይማኖቱም አይቀረውም፣ ፖለቲካውም አይቀረውም፣ ወቅታዊ ጉዳይም አይቀረውም። ትዝ ካላችሁ ደግሞ እቺ ከህፃኗ መገደል ጋር ፍትህ ለሄቨን ብለን ስንነሳ ባህር ዳር ድረስ እየሄደ ነገሩን ሲያቀጣጥል የነበረው እግረኛው ሚዲያ በጣም ደፋር ስስ የተባሉት መረጃዎችን ደፍሮ ለመስራት የሚነሳ ሰው ነው። ከፊንቴክ ጋር የነበረውን የተወሰነ ነገር መለስ ቢል አሳያችሁ። እኔም እላለሁ ተክለ ሃይማኖት እግረኛው ሚዲያ እስቲ ያንተን እንስማና ከዛ ደግሞ የኔ ምኞት ደግሞ አጋራሃለሁ። ያሳዛችሁ ወጣችሁት 500 ሺህ ብርና 400 ሺህ ብር በጣም ትልቁ 500 ሺህ ብር ነው። 500 ትልቅ ካፒታል ነው። 500 ሺህ ብር ተመልሶ እነሰርሽ በተከሰሱበት አቃቤ ሕግም ቢፈቱ አልቃወምም ብሏል። ብራቸው ይመለስ፣ ስማቸው ይታደስ ተብላችሁ አንተ ለአርቲስቶቹ እንዲህ እንደተመኘ ያስያዙት የዋስትና ገንዘብ ከ500 ሺህ እስከ 400 ሺህ ብር እንዳሳሰበ የአርቲስቶቹ ስምና ዝናን እንዳንቆለጳጰስከው ሁሉ ሌላ አንድ ታሪክን ይላጋራ። እዚህ ላይ የምትመለከተው ይህ ታሪክ ቆም አድርጋችሁ ተመልከቱት። የ27 ዓመት ወጣት ነበረ። የነበረውን ንብረት ሸጠ። ታዲያ ለፊንቴክ ያስያዘውን ገንዘብ ወይም የከፈለበትን ደረሰኝ የተዋዋለውንም ውል አስይዞ ተሽከርካሪ ተከራይቶ ለሜትር ትራንስፖርት አገልግሎት አዋለ። ታዲያ ይሄ ግርግርና በአርቲስቶቹ በኩል እየደረሰ ያለውን ችግር ሲሰማ ለዋስትና እንኳን የሚሆን የ950 ሺህ ብር ክፍያው ዋስትና እንኳን ሊሆነው አልቻለም። ንብረቱንም ያከራየው ሰውዬ ቀማው። ይሄ ልጅ በ27 ዓመቱ ጧሪና ቀባሪ ሊሆናቸው የሚችለውን እናትና አባቱን እያየ ቤት ውስጥ ተቀመጠ። እነሱም ሰለቹኝ ይላል፣ መረረኝ፣ ምንስ ጉድጓድ ውስጥ ልግባ ይላል። ይህ ልጅ የአዲስ አበባ ወጣት ነው። ታዲያ ላንተ የትኛው ነው ህሊናህን የሚያስገድድህ? ነው ወይስ እነኚህ የከፈሉት ገንዘብ ሲሰላ በአርቲስቶቹና እንዲሁም ደግሞ ግብረሰናይ ድርጅት አቋቋሙን ከሚሉት አንጻር ስምና ክብራቸው ሸፈነብህ? የኢትዮጵያ ህዝብ ግን ይህ ነገር ግን አይሸፈንበትም። እውነት እልሃለሁ የሰራኸው እጅግ በጣም ትልቅ ስህተት ነው። በፍርድ ቤት የተያዘን ጉዳይ የፍትህ ተቋም ውሳኔን ያልጠበቀ ያንቆለጳጰሰና አርቲስቶችን እንዲሁም ደግሞ የዳኛን ውሳኔ ለማንሸዋረር የተደረገ ጥረት ነው። በዚህ ጉዳይ ላይ የፍትህ ተቋም ውሳኔውን እንጠብቃለን። በሚዲያውም ላይ መግለጫውን በሰጡት አርቲስቶቹ ላይ አሁን እያለን ያለነው ህግ ይከበር እንጂ እኛ የፍትህ ተቋሙ በሚወስነው ውሳኔ ላይ ምንም አይነት ጣልቃ ገብነት እንደሌለን እየተቸንም ወይም እየተናገርን ያለነው እናንተ ልታንሸዋረሩት የፈለጋችሁትን ፍትህ አሁንም ፍትህ አለ ስንል ህግ ይከበር ብለን እየጠየቅን ያለነው። ስለዚህ የተበዳዮችን አእምሮና ሞራል መጠበቅ እንኳን ባትችሉ ቢያንስ እንኳን ዝም ማለትን ልመዱ። እዚህ ላይ
ልብ ብላችሁ ተመልከቱት። ከዛ ባለፈ ደግሞ እኔ እልሃለሁ ይህ ወጣት ገንዘቡ እንዲመለስለት እመኛለሁ። በ27 ዓመቱ ወልዶ እንዲስም ዘርቶ እንዲቀም እመኛለሁ። ይህ ወጣት በሀገሩ ላይ ተስፋ ሳይቆርጥ ከሀገሩ እንዳይሰደድ እመኛለሁ። የሊቢያና የሳራ በራዎች እንዳይበሉ ትሰጋለሁ። ይህ ወጣት ብቻ አይደለም፣ በርካታ ህፃናት በእነዚህ ሰዎች ምክንያትና በፊንቴክ ምክንያት ጎዳና ወጥተው እንዳይለምኑኝ እኔ እፈራለሁ፣ እሰጋለሁ። የፍርድ ቤት ውሳኔንም እንጠብቃለን። መባል ብቻም ሳይሆን የፍርድ ቤት ውሳኔንም ደግሞ የኢትዮጵያ ህዝብና እነኚህ ተበዳዮች እኛን ጨምሮ እንጠብቃለን። የጮህንለት ጉዳይ እነኚህን አካላትን ስም ለመመለስ ሳይሆን የፍትህ የበላይነት በሀገሪቷ እንዲረጋገጥ፣ የተበደሉት እንዲካሱ፣ ነፃ የሆኑ ሰዎችም ደግሞ ካሉ ስማቸው እንዲጠበቅ። ይህ ሁሉ የሚሆነው ግን በፍትህ ተቋማት ውሳኔ እንጂ በሶሻል ሚዲያ ጋጋታና በፖድካስት ራስን የማጽናት ጥራት አይደለም። ይህ የዛሬ መልእክቴ ነው፣ ላንተም እንዲሁም ለሌሎችም ጭምር። ሄኖክ ነበርኩኝ። ፎሎ፣ ላይክ እና ሼር አድርጉ። መልካም። የፊንቴክ ኢንቨስትመንት የተባለው ግሩፕ በጣም ከ950 እስከ 1000 ቢጠጉ ሰዎች ናቸው። በጣም ብዙዎች ናቸው። ደግሞ ቢያንስ ከ1 ሚሊዮን ያላነሰ ገንዘብ ነው ሲዋጣበት የነበረውና በጣም ከባድ የነበረ ጊዜ ነው። አሁን ታስረዋል። ኋላ ግን የመፈታታቸው ጉዳይ ቢሰማም ነገሩ አላበቃም። ጉዳዩ በህግ የተያዘ ነው። እሱ ላይም ሲፈተፍት ሲሰራ ነበር። በቀጣይ ያለውን አንድ መረጃ ደግሞ ላሳያችሁና ዘና ብለን እንድንመለስ 1-2 ቪዲዮዎችን ላሳያችሁ። ከንግድ ባንክ በበለጠ ትልቅ ትርፍ የሚያተርፉት ክፍለ ከተሞች ናቸው። የህዝባቸውን ኑሮ ዜሮ ላስገቡት አስተዳዳሪዎች 00 መኪና እየተሸላለሙ ሲሆን በትራንስፖርት ከህዝብ ጋር እንዳይጋፉ መኪና የተሰጣቸው ኃላፊዎች ከዚህ በኋላ እየተጋፉ ሳይሆን እየገፉ ይቀጥላሉ። እሱ የለመዱት ነው። ኢትዮጵያ ውስጥ ያሉ ህፃናት ሲያድጉ ዶክተር መሆን ቢፈልጉም ወላጆች ልጆቻቸውን የክፍለ ከተማ ኃላፊ ለማድረግ ስንዴ ያለበት ቲሸርት እያስለበሷቸው ነው። ሁለቱንም አይተን ተዝናንተን መተናል፣ ተመልሰናል። እንግዲህ ሌላ አንድ ሐምሌ 24 ቀን 2018 የነበረውን አንድ ታሪክ ላሳያችሁና የዛሬ መረጃ በዚህ አጠናቅቃለሁ። በደንብ አድርጋችሁ ላይክ ሼር አድርጉልኝ። ስፔን ምንድነው የገጠማት? በሐሙስና በአርብ መካከል በነበሩ 24 ሰዓታት ውስጥ ከ60 ሺህ በላይ ስደተኞች ድንበሯን አቋርጠዋል። በሰሜን አፍሪካ ከሞሮኮ ጋር በሚዋሰነውና ሴውታ በተባለው የስፔን ግዛት በኩል የተከሰተው ድንገተኛ የስደተኞች ጎርፍ ዓለምን እያነጋገረ ነው። ቀኝ ዘመም የአውሮፓ መሪዎች ለራሳቸው በመስጋት ይመስላል የሸንገን የነፃ ጉዞ ስምምነትን በጊዜያዊነት ስለማገድ እያወሩ ነው። የሆነው እንደዚህ ነው። ከቀናት በፊት የስፔን ከፍተኛ ፍርድ ቤት በባህር የገቡ ስደተኞችን አስገድዶ መመለስን የሚከለክል ውሳኔ ያሳልፋል። ይህንን ውሳኔ ተከትሎም የህገወጥ ሰዎች አዘዋዋሪዎች በ24 ሰዓታት ውስጥ ከ60 ሺህ በላይ ስደተኞች ድንበር እንዲያቋርጡ አድርገዋል። በነገራችሁ ላይ ሴውታ በተባለችው ግዛት የሚኖሩት ሰዎች 83 ሺህ ገደማ ናቸው። ድንበር ለማቋረጥ ከሞከሩት መካከል የ43ቱ ህይወት ማለፉን የስፔን መንግስት አስታውቋል። ጠቅላይ ሚኒስትር ፔድሮ ሳንቼዝ ዛሬ ወደ ግዛቲቱ በማምራት ድንበር ጥሶ የመግባት ድርጊቱን የግዛት ሉዓላዊነታችንን የጣሰ ሲሉ ኮንነዋል። ከሞሮኮ መንግስት ጋር በመተባበርም ህገወጥ ፍልሰተኞችን የማስወጣትና የመመለስ ሂደቱ እንዲፋጠን መመሪያ ሰጥተዋል። አሁን አመሻሹን የወጡ መረጃዎች እንደሚያሳዩት የስፔን የመከላከያ ኃይል ጭምር በተሳተፈበት ዘመቻ የስደተኞቹን ጎርፍ መግታት መቻሉ ተነግሯል። የአገር ውስጥ ጉዳይ መስሪያ ቤት እንዳስታወቀው በየብስና በባህር ድንበር አቋርጠው ከገቡት መካከል 37 ሺህ ገደማዎቹ ወደ ሞሮኮ እንዲመለሱ ተደርጓል። በአገራቱ ድንበር ላይ በተወሰደ የመከላከል እርምጃ ግጭት ተፈጥሯል። ተሽከርካሪዎች ተቃጥለዋል። የጸጥታ ኃይሎች አስለቃሽ ጭስ ተጠቅመዋል። ይህ ያልተጠበቀና ከፍተኛ መጠን ያለው የስደተኞች ጎርፍ በአውሮፓ ፖለቲከኞች መካከል ድንጋጤን ፈጥሯል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ፎን ዴር ላየን ክስተቱን ተቀባይነት የሌለው ብለውታል። የፈረንሳይ መንግስት በበኩሉ ከስፔን ጋር በሚያጋራው ድንበር ላይ የሚደረግ ፍተሻ እንደሚጠናከር አስታውቀዋል። አዲሱ የዩኬ ጠቅላይ ሚኒስትር አንዲ በርንሃንም ድጋፍ ለማድረግ ዝግጁ መሆናቸውን አስታውቀዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ግን ያለ ቪዛ የመንቀሳቀስ መብት ወይም የሸንገን የጉዞ ስምምነትን በተለይ ከስፔን ጋር ያላቸውን ሊሰርዙት እንደሚችሉ አስጠንቅቀዋል። ይህን አቋማቸውን ከደገፉት የዴንማርክ አቻቸው ጋር በመሆንም የአውሮፓ መሪዎች በአስቸኳይ እንዲሰበሰቡ ጠይቀዋል። ሴውታና ሚሊላ የተባሉት የስፔን ግዛቶች የአውሮፓ ህብረት ከአፍሪካ አህጉር ጋር በምድር የሚዋሰንባቸው ብቸኛ ድንበሮች ናቸው። ከ60 ሺህ በላይ ስደተኛ ከአንዱ ሀገር ወደ አንዱ ሀገር ለመሄድ ያደረገበት ነገር ነው የተመለከትነው።
በጣም ያሳዝናል። ይገርማል። 60 ሺህ ያህል ስደተኛ ድንበር ጠባቂዎች ጋር ግብ ነበር፣ እንደ ጎርፍ ነበር የገረፉት። እና በጣም ቀላል አይደለም። በጣም ያሳዝናል፣ ያስከፋልም በእውነት ያለው ነገርና ይሄንን ነው ያየነው። የዛሬ መረጃችን ይሄን ነው። እንዲህ አይነት ቪዲዮዎችን፣ ወቅታዊ ጉዳዮችን፣ ሳይንሳዊ መረጃዎችን፣ የተለያዩ ርዕሶችን እያነሳን በስፋት እንመለከታለን እናያለን። ላይክ አድርጉ፣ ሼር አድርጉ እንላለን። በሌሎች መረጃዎች እንመለሳለን። ላይክ የማያደርግ ሰብስክራይብ የማያደርግ ቤተሰብ ያልሆነ እንዳይኖር ተስናበትኩ።